ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በዛሬው ክፍል ደግሞ ይዤላችሁ የመጣሁት ከዚህ በፊት የቀጠለ ክፍል ነው። ይህም ክፍል ፊደላትን እንግሊዘኛን በአማርኛ እየተማርን ነበረ። ፊደላትን እያንዳንዳቸውን እየቆጠርን በእንግሊዘኛ እንዴት እንጽፋለን እያል እየተወያየን ነበረ እስከ ፊደል በድረስ። ከዚህ በፊት ባሉ ክፍሎች ወደ 5 ክፍሎች ሰርቼላችሁ ነበረ። ኤቢሲዲ አንደኛ፣ ከዛ በኋላ ከሀ እስከ ራ አካባቢ ከፋፍዬ፣ ከዛ ደግሞ በሁለት ቪዲዮዎች ደግሞ ቃላት እየመሰረትኩ ይዤላችሁ መጥቼ ነበር ማለት ነው። በዛሬው ደግሞ ቪዲዮ ከበ በኋላ ያሉ ፊደላትን 3 ፊደላትን በእንግሊዘኛም በአማርኛም እንዴት እናነባለን የሚለውን ይዤላችሁ መጥቻለሁ። 3ቱ ፊደላት ቨ ተ ቸ እና ነ ናቸው። እነዚህን ፊደላት ይዤላችሁ መጥቻለሁ ማለት ነው። ወደ ቪዲዮ ከመግባታችን በፊት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ እንድትጀምሩ ስል እጠይቃችኋለሁ ማለት ነው። እሺ፣ የመጀመሪያው ቨ ቡ ቪ ቫ ቬ ቭ ቮ። እሺ፣ አሁን እዚህ ጋር ፊደል ቨን ለመጻፍ የምንጠቀመው የእንግሊዘኛ ሌተር ወይንም ደግሞ የእንግሊዘኛ ፊደል ቪና ኢ ነው። ቪ ኢ ቨ ማለት ነው። ስለዚህ ቪ ኢ vu ቪ ዩ። ሁሌም ሁለተኛ ፊደላቶች ላይ ምን አለች ብያለሁ? ዩ አለች። መጀመሪያው ላይ ደግሞ አናባቢ ወይንም ቫውል የምንላት ኢ አለች። ሶስተኛ ላይ አይ እያለ ይሄዳል። 4 ኤ እያልን እየተወያየን ነበረ ከዚህ በፊት። እነዚህ አናባቢ እንደሚባሉ ነግሬያችሁ ነበር ማለት ነው። ስለዚህ መጀመሪያው ላይ ቪ ኢ vu ቪ ዩ ቪ አይ ቫ ቪ ኤ አ የሚል ድምጽ ያለው ኤ ስለሆነ፣ ኢ የሚል ድምጽ ያለው አይ ስለሆነ፣ ኡ የሚል ድምጽ ካለው ዩ ስለሆነ አናባቢዎች ቦታቸውን አይቀይሩ። ቪ ኢ ቭ ስድስተኛ ፊደል ላይ ምንም አናባቢ የለም ብያቸዋለሁ። አናባቢ አይደረግም ብያቸዋለሁ። ቨ ብቻውን ይሆናል አናባቢ ካላናባቢ ማለት ነው። ከዛ ሰባተኛ ላይ ቪ ኦ ቮ ስለሚል ኦ የሚል ድምጽ ስላለው ቪ ኦ ይሆናል ማለት ነው። ስለዚህ እንግሊዘኛውን እናንብብ። ቨ ቡ ቪ ቫ ቬ ቭ ቮ። እሺ፣ ቀጣይ ወደ ፊደል ተ ስንገባ ተ ቱ ቲ ታ ቴ ት ቶ። እሺ፣ ተ ላይ የምትወስዳት ዋና ፊደላችን ቲ ናት። ከዛ እንደተለመደው ከአናባቢ ጋር መጠቀም ነው። ቲ ኢ ተ፣ ቲ ዩ ቱ፣ ቲ አይ ቲ፣ ቲ ኤ ታ፣ ቲ ኢ ቴ፣ ቲ ብቻ ት፣ ቲ ኦ ቶ። እሺ፣ ተ ቱ ቲ ታ ቴ ት ቶ። ስለዚህ በእንግሊዘኛ ተ ብዬ መጻፍ ከፈለኩ ቲ ኢ ነው የምጽፍ። ቱ ብዬ መጻፍ ከፈለኩ በእንግሊዘኛ ቲ ዩ ነው የምጽፍ። ቲ ብዬ በእንግሊዘኛ መጻፍ ከፈለኩ ቲ አይ፣ ታ ብዬ መጻፍ ከፈለኩ ቲ ኤ፣ ቴ ከሆነ ቲ ኢ፣ ት ብዬ መጻፍ ከፈለኩ ቲ ብቻ፣ ቶ ብዬ መጻፍ ከፈለኩ ደግሞ ቲ ኦ ብዬ በእንግሊዘኛ መጻፍ እችላለሁ ማለት ነው። ቀጣይ ቸ ቹ ቺ ቻ ቼ ቺ ቾ። አሁን ከቸ እስከ ቾ በዚህ መልኩ ካብራራው በኋላ ቸ ብዬ ለመጻፍ በእንግሊዘኛ ማን ሌተሮች ናቸው ወይንም ማን ናቸው የእንግሊዘኛ ፊደላቶች የምጠቀማቸው እላለሁ። ቸ የሚለውን ድምጽ የሚያወጡልን ሲኤች ነው። ከዛ ቸ አንደኛ ሲሆን አናባቢ ኢ፣
ሁለተኛ ሲሆን ዩ 3 አይ 4 ኤ 5 ኢ 6 ኦ 6 ባዶ 7 ኦ እያልን ስለምንጠቀም ስለዚህ እዚህ ጋር ሲኤች ቸ የሚለውን ድምጽ የሚያወጣልን ሲኤች ነው የሁለቱ ከዛ በኋላ ቸ አናባቢ ስንጠቀምበት ቸ የሚል ድምጽ ስላለው ኢ እንጠቀማለን ሲኤች ኢ ሲኤች ዩ ቹ ቺ ሲኤች አይ ቻ ሲኤች ኤ ቼ ሲኤች ኢ ቺ ሲኤች ብቻ ቾ ሲኤች ኦ ቸ ቹ ቺ ቻ ቼ ቺ ቾ እሺ ዛሬ የምናየው የመጨረሻ ፊደላችን ፊደል ነ ነው ነ ኑ ኒ ና ኔ ን ኖ እሺ ነ ብዬ ለመጻፍ በእንግሊዘኛ ማንና ማን ሌተር እንጠቀማለሁ ኤን አናባቢ ኢ ጋራ ኤን ኢ ኤን ኢ ኤን ኢ ነ ነው ኤን ዩ ኑ ኤን አይ ኒ ኤን ኤ ና ኤን ኢ ኔ ኤን ብቻ ን ኤን ኦ ኖ ስለዚህ ነ ኑ ኒ ና ኔ ን ኖ ይላል ማለት ነው ስለዚህ አሁን በአማርኛ ያሉትን ፊደላት በእንግሊዘኛ ያልን መጻፍ ማለት ነው ምሳሌ ቱታ ብዬ መጻፍ ብፈልግ በአማርኛ መጀመሪያ ጽፋለሁ በአማርኛ ቱታ ማን ነው ይሄው ቱ ታ በአማርኛ እነዚህን ፊደላት ማጣመር ነው በእንግሊዘኛ መጻፍ ከፈለኩ አሁንም ቱ ማለት ምን ማለት ነው በእንግሊዘኛ ቲዩ ታ ማለትስ ቲኤ ስለዚህ ሁለቱን ሳጣምረው ቱታ ይልልኛል ቲዩ ቲኤ ምንድነው ቲዩ ቲኤ በእንግሊዘኛ ቱታ ማለት ነው ስለዚህ በዚህ መንገድ ቃላት መመስረት ይቻላል ማለት ነው በዚህ መመስረት እችላለሁ ማለት ነው ምሳሌ ቲቪ የመጻፍ ከፈለኩ ቲቪ ቲ ሶስተኛ ይችን ጽፋለሁ ቪ ይችን ጽፋለሁ በአማርኛ ቲቪ በእንግሊዘኛ ከሆነ ደግሞ አሁንም ቲ አይ እና ቲቪ ቲ አይ ሁለቱን በመጠቀም ቪ አይ እና ቲ አይን በመጠቀም ደግሞ ቲቪ ስለዚህ እነዚህን በአማርኛ የጻፈን እንዲሁም ቃላት እየመሰረትን ወደፊት እናያለን ማለት ነው ዛሬ ሌተሮችን ሙሉን በስሞል ሌተር ነው የጻፍኩላችሁ እነዚህ ስሞል ሌተር ወይንም ትንሹ አጻጻፍ ናቸው መቀየርም እንችላለን ተመሳሳይ ነው በዛም ሆነ በዚህም ሆነ ሌተሮቹ ተመሳሳይ ናቸው ቅርጻቸው ነው እንጂ የሚለያይ ተመሳሳይ ናቸው ማለት ነው በዚህ መልክ መወያየት ወይንም መስራት እንችላለን እሺ ዩቲዩብ ቻናሉ ላይክ ሰብስክራይብ ሼር ኮሜንት በማድረግ እንድታግዙኝ ስል እጠይቃችኋለሁ ማለት ነው ስለምትከታተሉኝ ምርጫችሁን ስላረጋችሁኝ አመሰግናችኋለሁ ሌላ በግል መማር የምትፈልጉ ካላችሁ በግል መማር የምትፈልጉ እንደምታዩት እዚህ ቪዲዮ ላይ ምንን አስቀምጫለሁ ስልኬ ተቀምጦላችኋል በዚህ አማካኝነት ማግኘት ትችላላችሁ ማለት ነው ሰላማችሁን ያብዛው